ሰላም ጤና ይስጥልን ውድ የኢትዮ ታይምስ ቤተሰቦች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። በመጀመሪያም አርዕስተ ዜና። በአማራ ክልል ምስራቅ ጎጃም ዞን የፋኖ ታጣቂዎች ባደረሱት ጥቃት በርካታ የጸጥታ ኃይሎች ተገድለዋል ተባለ። ጥቃቱን ተከትሎም የመከላከያ ሰራዊት ለጥቃቱ አጸፋ በሚመስል መልኩ ንጹሃን ላይ ጥቃት ፈጽሟል ተብሏል። ዝርዝሩን ይዘን ቀርበናል። ብሔራዊ የተሃድሶ ኮሚሽን በእስካሁኑ የቀድሞ ተዋጊዎችን ትጥቅ የማስፈታት ተሃድሶ ስልጠና የመስጠትና መልሶ የማዋሃድ ብሔራዊ መርሃ ግብር 20253 የቀድሞ ተዋጊዎችን ወደ ማህበረሰቡ እንዲቀላቀሉ ማድረጉን አስታውቋል። ተጨማሪ አለን። ከ50 ዓመታት በኋላ በመሪ ደረጃ የተደረገ የመጀመሪያው ጉብኝት መሆኑ በተነገረለት ጉብኝት ወቅት ኢትዮጵያና ቪየትናም የኢትዮጵያ አየር መንገድ በአዲስ አበባና በሃኖይ መካከል የቀጥታ በረራ እንዲጀምር የሚያመቻች የሲቪል አቪዬሽን ስምምነት መፈራረማቸው ተሰምቷል። ሌላኛው ዘገባችን ነው። ፊልድ ማርሻል ብርሃኑ ጁላ ወታደራዊ ትብብርን ለማጠናከር ያለመ ጉብኝት በሩዋንዳ እያደረጉ ሲሆን የኪጋሊ የዘር ማጥፋት መታሰቢያና የዘር ማጥፋት ዘመቻ ሙዚየምንም እንደሚጎበኙ ተዘግቧል። ዝርዝሩን አዘጋጅተናል። ህዝብ በየአካባቢው ያለው ግጭት እንዲቆምና ንግግር እንዲደረግ ጫና ማድረግ አለበት ተባለ። በኢትዮጵያ ያለው ችግር መነሻ ፖለቲከኛው ነው የሚሉት የኢትዮጵያ ብሔራዊ አንድነት ፓርቲ ሊቀመንበር ዘሪሁን ገብረ እግዚአብሔር ፖለቲከኛውን በጠረጴዛ ዙሪያ ማምጣት ከመንግስት ይጠበቃል ማለታቸው ሌላኛው ያጠናቀርንላችሁ ዘገባችን ነው። በኢትዮጵያ የወንጀል ህግ ጸያፍ ወይም ለመልካም ጠባይ ተቃራኒ የሆነ ድርጊት መፈጸም ወንጀል መሆኑ ተደንግጓል ያለው የአዲስ አበባ ፖሊስ ሊዮን ድሪባ የተባለ ግለሰብ ከኢትዮጵያውያን ባህል፣ ሃይማኖትና ወግ ተቃራኒ የሆነ በርካታ ድርጊቶችን በማህበራዊ ሚዲያ ላይ በማሰራጨቱ በቁጥጥር ስር አውሎ ምርመራ እያጣራ እንደሚገኝ ማስታወቁን አካተናል። ህወሓት ወጣትና ተተኪ ኃይል የሚጠላና ካስጠጋም የሚያጣጥል ስብስብ ነው ያሉት ኬሪያ ኢብራሂም ጦርነት ከፍተንና መስዋዕትነት ከፍለን የምናስቀጥለው ስልጣን ይበቃናል ሲሉ የተናገሩበትን ቃለ ምልልስ አቅርበንላቸዋል። ሌሎችም ያልተሰሙ አዳዲስ መረጃዎችን አዘጋጅተናል። ላይክ፣ ሼር፣ ሰብስክራይብ በማድረግ እስከ መጨረሻው አብራችሁን ቆዩ። የኮሌራ ስርጭት በአማራ ክልል በተለያዩ አካባቢዎች ተከስቶ በርካቶች መታመማቸውንና ህይወትም ማለፉን የጤና ባለሙያዎችና ኃላፊዎች ገልጸዋል። ከንጽህና ጉድለት ጋር በተያያዘ የሚከሰተውና ዋና የህብረተሰብ ጤና አደጋዎች ከሚባሉት መካከል ኮሌራ አንዱ እንደሆነ ባለሙያዎች ይናገራሉ። በሽታው በተቅማጥና በማስታወክ መልክ የሚታወቅ ሲሆን አፋጣኝ ሕክምና ካልተደረገ በአጭር ጊዜ ውስጥ ለሞት እንደሚያደርስም ይታወቃል። የአማራ ክልል ህብረተሰብ ጤና ተቋም ዋና ዳይሬክተር አቶ በላይ በዛብህ ሰሞኑን በሰጡት መግለጫ በሽታው ባህር ዳር ከተማ አስተዳደርን ጨምሮ በአማራ ክልል 3 ወረዳዎች መከሰቱንና ከ1400 በላይ ሰዎች በበሽታው መያዛቸውን ተናግረዋል። የኮሌራ በሽታ በአዊ ብሔረሰብ አስተዳደር መከሰቱ መረጋገጡ የአዊ ብሔረሰብ አስተዳደር ጤና መምሪያ ኃላፊ አቶ አየለ አልማው በብሔረሰብ አስተዳደሩ ጃዊ ወረዳ ቀደም ሲል ኮሌራ መሰል በሽታ ተከስቶ ሰዎች ታመው እንደነበር አስታውሰው ናሙና ወደ ባህር ዳር ህብረተሰብ ጤና ተቋም ለምርመራ ተልኮ በሽታው ኮሌራ መሆኑ ተረጋግጧል ብለዋል። ከ160 በላይ ሰዎች በበሽታው መያዛቸው ተረጋግጧልም ነው ያሉት። በሽታው ከተከሰተባቸው አካባቢዎች መካከል ምዕራብ ጎንደር ዞን ቋራ ወረዳ በርሚል ጊዮርጊስና ኪዳነ ምህረት በተባሉ 2 ቦታዎች ቀደም ሲል የነበረው የኮሌራ በሽታ አገርሽቶ ሰዎች በኮሌራ እየተጠቁ መሆናቸውን የምዕራብ ጎንደር ዞን ጤና መምሪያ ምክትል ኃላፊ አቶ ዮሴፍ ጉርባ ገልጠዋል። በሽታው ባለበት እንዲቆምና የሰዎች እንቅስቃሴ እንዲገታ ቀደም ሲል ከዞኑ ሀገረ ስብከት ጋር ስምምነት ተደርጎ የነበረ ቢሆንም ሀገረ ስብከቱ የጸበል አገልግሎቱ ለጊዜው እንዲቆም ወረቀት ከመጻፍ ባለፈ ተግባራዊ እንቅስቃሴ ባለማድረጉ የበሽታው ስርጭት ማገርሸቱን ነው ምክትል ጤና መምሪያ ኃላፊው የሚናገሩት። ከዚህ በተጨማሪም በአካባቢው ያለው የጸጥታ ሁኔታ አስቸጋሪ በመሆኑ በጸበሉ አካባቢ ያሉ የመሰረተ ልማት ስራዎችን ማከናወን እንዳልተቻለ ሌላኛው ምክንያት እንደሆነ አቶ ዮሴፍ አመልክተዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምዕራብ ጎንደር ዞን ሀገረ ስብከት ዋና ስራ አስኪያጅ ሊቀ አእላፍ ቆሞስ አባ ኃይለ ማርያም ያሳይ በበኩላቸው ከየካቲት 14 2017 ዓ.ም እስከ መጋቢት 29 2017 ዓ.ም የጸበል አገልግሎቱ ተቋርጦ መጸዳጃ ቤቶችና የመጠጥ ውሃ አገልግሎት በአካባቢው እንዲጀመሩ ቢፈለግም የአማራ ክልል ህብረተሰብ ጤና ተቋምና የዞኑ ጤና መምሪያ ኃላፊዎችና ባለሙያዎች ተግባሩን ሊፈጽሙ ሳይችሉ እንደቀሩ አመልክተዋል። ሆኖም ቤተክርስቲያኗ በራሷ ጥረት አስፈላጊ መሰረተ ልማቶችን ለመገንባት ካለፈው ሳምንት ጀምሮ የጸበል አገልግሎቱን ላልተወሰነ ጊዜ እንዲቆም መወሰኗን ገልጠዋል። የአማራ ክልል ህብረተሰብ ጤና ተቋም ዋና ዳይሬክተር አቶ በላይ በዛብህ ሰሞኑን በሰጡት መግለጫ በሽታው ባህር ዳር ከተማ አስተዳደርን ጨምሮ በአማራ ክልል 3 ወረዳዎች መከሰቱንና ከ1400 በላይ ሰዎች በበሽታው መያዛቸውን ተናግረዋል። የኮሌራ በሽታ በታህሳስ 23 2017 ዓ.ም እስከ መጋቢት 28 2017 ዓ.ም ባለው ጊዜ በአማራ ክልል ምዕራብ ጎንደር ዞን ቋራ ወረዳ፣ ሰሜን ጎጃም ዞን ባህር ዳር ዙሪያ ወረዳ፣ አዊ ብሔረሰብ አስተዳደር ጃዊ ወረዳና በባህር ዳር ከተማ አስተዳደር ተከስቶ ከ1400 በላይ ሰዎች በበሽታው ተይዘው በሕክምና ላይ ናቸው ብለዋል። ከተቋሙ ባገኘነው ተጨማሪ መረጃ መሰረት 12 ሰዎችም በበሽታ ህይወታቸው አልፏል። አብዛኛዎቹ በሽታዎች የተከሰተባቸው አካባቢዎች የጸበል ቦታዎች መሆናቸውን የተናገሩት አቶ በላይ በሽታውን ለመከላከል የሚያስችሉ ስራዎችን ለማከናወን የጸበል አገልግሎቱ ለጊዜው እንዲቋረጥ የሃይማኖት አባቶች ጥረት እንዲያደርጉና መንግስትም ግፊት እንዲያደርግ ጠይቀዋል። የኮሌራ በሽታ ከአማራ ክልል በተጨማሪ በጋምቤላ ክልል ኑዌር ዞን ከየካቲት 3 2017 ዓ.ም ጀምሮ በአኮቦ፣
መኮይ፣ ላሬ፣ ዋንቱዋ፣ ጂካው ወረዳና ጋምቤላ ከተማ አስተዳደር ተከስቶ ከ2000 በላይ ሰዎች በበሽታው ተይዘው እንደነበርና 23ቱ ህይወታቸው እንዳለፈ የዞኑ ጤና መምሪያ ኃላፊ አቶ ጋትቤል ግርማል ተናግረዋል። መንግስትና ህብረተሰቡ ባደረጉት ርብርብ በሽታው የቀነሰ እንደሆነና አሁን ከደቡብ ሱዳን በሚያዋስኑ 2 ወረዳዎች ብቻ ችግሩ እንዳለም ተናግረዋል። የአማራ ክልል ህብረተሰብ ጤና ተቋም ዋና ዳይሬክተር አቶ በላይ በዛብህ በሽታው ከቁጥጥር ውጪ ባይሆንም በርካታ ሰዎች የሚገለገሉባቸውና ኮሌራ የታየባቸው ሁሉም የጸበል ቦታዎች ለተወሰነ ጊዜ አገልግሎቱን አቁመው በሽታው እንዳይሰራጭ የሚያደርጉ የመሰረተ ልማት ስራዎች እንዲሰሩ ሁሉም እንዲተባበር ጠይቀዋል። ህብረተሰቡም የበሰሉ ምግቦችን ሳይቆዩ እንዲመገብ፣ እጅን በሳሙና በደንብ መታጠብና ውሃን አፍልቶና አቀዝቅዞ እንዲጠጣ የጤና ባለሙያዎችና ኃላፊዎች አሳስበዋል። በ2015 ዓ.ም በአማራ ክልል በተመሳሳይ 4000 ሰዎች በኮሌራ ታመው እንደነበርም ዳይሬክተሩ አቶ በላይ አስታውሰዋል። አጠቃላይ የኮሌራ በሽታ ስርጭት ምን ይመስላል የሚለውን ለማወቅ ሰሞኑን ለፌዴራሉ ህብረተሰብ ጤና ተቋም ምክትል ዳይሬክተር መረጃውን በተናጠል ለመስጠት እንደማይችሉና በቅርቡ ከሚመለከታቸው የጤና ኃላፊዎች ጋር በጋራ እንደሚሰጡ ተናግረዋል። ፊልድ ማርሻል ብርሃኑ ጁላ ወታደራዊ ትብብርን ለማጠናከር ያለመ ጉብኝት በሩዋንዳ እያደረጉ ነው። የኢትዮጵያ ጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በሩዋንዳ ከሚያዝያ 5 ቀን ጀምሮ የ4 ቀን የሥራ ጉብኝት እያደረጉ እንደሚገኙ ተዘገበ። ጉብኝቱ ሁለቱ ሀገራት ወታደራዊ ትብብርን ለማጠናከር እያደረጉ ያሉትን ጥረት ተከትሎ የተካሄደ ነው። የሩዋንዳ ጠቅላይ ኢታማዦር ሹም ጀነራል ሙባረክ ሙጋጋ በመጋቢት ወር በኢትዮጵያ ባደረጉት ጉብኝት በተለያዩ ወታደራዊ መስኮች በጋራ መስራት የሚያስችል ስምምነት ፊልድ ማርሻል ብርሃኑ ጁላ ጋር ተፈራርመዋል። እንደ ዘ ኒው ታይምስ ዘገባ ፊልድ ማርሻል ብርሃኑ ሰኞ ዕለት ኪሚሁሩራ በሚገኘው የሩዋንዳ መከላከያ ሰራዊት ዋና መስሪያ ቤት ከጀነራል ሙባረክ ሙጋጋ ጋር ውይይት አድርገዋል። ይህንንም ተከትሎ የሩዋንዳ መከላከያ ሰራዊት በሰጠው መግለጫ ጉብኝቱ የረጅም ጊዜ የሁለትዮሽ ትብብርን ለማስፋት ቁልፍ ዕድል መሆኑን በመግለጽ ውይይቶቹ በመከላከያና በሌሎች ተዛማጅ ዘርፎች አዲስ የትብብር መስኮች ላይ ያተኮሩ ናቸው ብሏል። ፊልድ ማርሻል ብርሃኑ የኪጋሊ የዘር ማጥፋት መታሰቢያና የዘር ማጥፋት ዘመቻ ሙዚየምን እንደሚጎበኙ ዘ ኒው ታይምስ ዘግቧል። የሩዋንዳ ጠቅላይ ኢታማዦር ሹም ጀነራል ሙባረክ ሙጋጋ በመጋቢት ወር ወደ ኢትዮጵያ በተጓዙበት ወቅት ልዑካቸው በቢሾፍቱ የኢትዮጵያ አየር ኃይልን መጎብኘታቸው ይታወሳል። በተጨማሪም በወቅቱም ከኢትዮጵያ አቻቸው ጋር በወታደራዊ አቅም ግንባታ ስልጠና፣ በተሞክሮ ልውውጥ፣ ሽብርተኝነትን ለመከላከልና በሌሎችም ተያያዥነት ባላቸው ወታደራዊ ጉዳዮች ዙሪያ በጋራ ለመስራት ስምምነት ተፈራርመዋል። በስልጤ ዞን ከፍተኛ የነዳጅ ህገወጥ እንቅስቃሴ መኖሩ ተነገረ። በስልጤ ዞን ህገወጥ የንግድ እንቅስቃሴዎች ናቸው ተብለው ከተለዩት መካከል ያለ ፍቃድ የሚዘዋወሩ የንግድ እንቅስቃሴዎች ተጠቅሰዋል። አንድ ነጋዴ ወደ ሌላ ቦታ መዘዋወር ከፈለገ የዝውውር ፈቃድ ማስመዝገብ አለበት። ከዚህ ውጪ የሚንቀሳቀስ ነጋዴ ህገወጥ ብለን እንወስደዋለን ሲሉ የስልጤ ዞን ንግድና ገበያ ልማት መምሪያ ምክትል ኃላፊ አቶ ነጅሙዲን ሙኒር ተናግረዋል። ከዝውውር መስመር ውጪ የቁም እንስሳትን ከተፈቀደላቸው ኪሎ ሜትር በላይ በእግር ማስጓዝ በህገወጥነት የሚለይ በመሆኑ እርምጃም ይወሰድባቸዋል ብለዋል። እንዲሁም የእንስሳት ዝውውር ያለደረሰኝ ከአንድ ቦታ ወደ ሌላ ቦታ ሲዘዋወር መሸኛ ደረሰኝ መኖር እንዳለበት ያስገድዳል። ያለመሸኛ ደረሰኝ ሲንቀሳቀሱ የተገኙ ነጋዴዎች ላይም እርምጃ እንደሚወሰድ ገልጸዋል። በስፋት በስልጤ ዞን ከሚስተዋሉ የህገወጥ እንቅስቃሴ ከፍተኛ ድርሻ ያለው የህገወጥ የነዳጅ እንቅስቃሴ መሆኑንም ገልጸዋል። በመሆኑም ነዳጅ የሚሸጠው በነዳጅ ማደያዎች ብቻ ሲሆን ከዚህ ውጪ የሚደረግ ግብይት ህገወጥ ነው ብለዋል። በተያዘው ዓመት እስከ 3 ሚሊዮን ብር በህገወጥ የነዳጅ ዝውውር ላይ ሲንቀሳቀሱ የነበሩ ግለሰቦች ላይ የቅጣት እርምጃ ተወስዷል። የነዳጅ ማደያዎች ከተፈቀደው ሰዓት ውጪ እንዲሁም ከማሽን ውጪ በፓምፕ ሲቀዱ የተገኙ ማደያዎች ላይ የማጣራት ስራ ተሰርቶ 5 ማደያዎች ላይ በአጠቃላይ 1 ሚሊዮን ብር የቅጣት እርምጃ እንደተወሰደባቸው አቶ ነጅሙዲን ሙኒር ጨምረው ተናግረዋል። ዘገባው የብስራት ሬዲዮ ነው። ኮምቦልቻ፣ ደሴና አቀስታ መብራት እንዲቋረጥ ያደረጉ በቁጥጥር ስር ዋሉ። በደቡብ ወሎ ዞን ቃሉ ወረዳ ለ3 ከተሞች መብራት እንዲቋረጥ ምክንያት የሆኑ ግለሰቦች በቁጥጥር ስር መዋላቸውን የወረዳው ፖሊስ አስታወቀ። ቃሉ ወረዳ ቀበሌ 07 ልዩ ቦታው ቀዲዳ የተባለው ስፍራ ሚያዝያ 5 እና 6 ቀን 2017 ዓ.ም የመብራት ታወር በመፍታት ለቆራሌው በመሸጥ በኮምቦልቻ፣ ደሴና አቀስታ ከተማ ለመብራት መጥፋት ምክንያት የሆኑ 4 ግለሰቦች በቁጥጥር ስር የዋሉ ሲሆን ሁለቱ በስርቆት ሲሳተፉ አንዱ ገዥና አንዱ በባጃጅ አመላላሽ በመሆን የተሳተፉ መሆኑንና ምርመራ መጀመሩን ፖሊስ ገልጿል። ህዝብ በየአካባቢው ያለው ግጭት እንዲቆምና ንግግር እንዲደረግ ጫና ማድረግ አለበት ተባለ። ኢትዮጵያ በተለያዩ ጊዜያት በሐሳብ ልዩነት፣ በስልጣን ፍላጎት እንዲሁም በሌሎች ምክንያት የእርስ በርስ ግጭት፣ ጦርነትና ውጊያ ውስጥ መግባቷ በተለያዩ አጋጣሚዎች ይነገራል። በቅርቡም በሰሜኑ ኢትዮጵያ የነበረው ጦርነት እንዲሁም አሁን በአማራና ኦሮሚያ ክልል ያሉ ግጭቶች ለዚህ ማሳያ ናቸው። ከዚህ ችግር መውጫው መንገድ ሁሉም ህዝብ ባለበት ሆኖ በወንድማማቾች መካከል የሚደረጉ ግጭቶችን ማውገዝ፣ ጦርነት ይብቃ ማለት አለበት ያሉት የኢትዮጵያ ህዝባዊ አብዮታዊ ፓርቲ
ተቀዳሚ ምክትል ሊቀመንበር ሃይማኖት አብርሃም ናቸው። በተጨማሪም መንግስትንም ሆነ ታጣቂ ኃይሎች ንግግር እንዲያደርጉ ጫና በማሳደርና ግጭት አግባብነት የሌለው መሆኑን መግለጽ ይገባዋል ሲሉም አሳስበዋል። በአንጻሩ በኢትዮጵያ ያለው ችግር መነሻ ፖለቲከኛው ነው የሚሉት የኢትዮጵያ ብሔራዊ አንድነት ፓርቲ ሊቀመንበር ዘሪሁን ገብረ እግዚአብሔር ፖለቲከኛውን በጠረጴዛ ዙሪያ ማምጣት ከመንግስት ይጠበቃል ብለዋል። ይህንን ማድረግ ካልተቻለ በኢትዮጵያ ያለው ችግር እንደሚባለው በሀገራዊ ምክክር ይፈታል ብለው እንደማያምኑ ገልጸዋል። የእናት ፓርቲ አባል የሆኑት ጌትነት ወርቁ በበኩላቸው 3 ነገሮች በቅድሚያ ሊፈቱ ይገባል ሲሉ ገልጸዋል። እነዚህም ማንኛውም ሰው ስለ ኢትዮጵያ መጻኢ ተስፋ ሲያስብ ለረጅም ጊዜ የቆየውን የጦርነት ችግር በየትኛውም መንገድ ቢሆን መፍታት መቻል ይገባል ብለዋል። እንዲሁም በኢትዮጵያ ፍትህ ማስፈንና የመልካም አስተዳደር ችግር በተለይም ማንነትን መሰረት ያደረገ በመሆኑ እኩል ተጠቃሚነት ማስፈን ይገባል ባይ ናቸው። ኢትዮጵያ ከችግሯ ትሻገራለች ሲባል ህልም ብቻ አይደለም ያሉት አቶ ጌትነት ነገር ግን ውጤት ለማግኘት ስራዎች መሰራት እንዳለባቸው አንስተዋል። በአጠቃላይ በኢትዮጵያ ያለውን ችግር ለመፍታት መንግስት፣ ዜጎች እንዲሁም ታጣቂ ኃይሎች የበኩላቸውን በመወጣት ኢትዮጵያ የገጠሟትን ፈተናዎች የምትሻገርበትን መንገድ መፈለግ እንደሚገባ አጽንኦት ሰጥተዋል። ዘገባው የአሃዱ ሬዲዮ ነው። በኢትዮጵያ የወንጀል ህግ ጸያፍ ወይም ለመልካም ጠባይ ተቃራኒ የሆነ ድርጊት መፈጸም ወንጀል መሆኑ ተደንግጓል ሲል የአዲስ አበባ ፖሊስ አስታወቀ። ከኢትዮጵያውያን ባህል፣ ሃይማኖትና ወግ ተቃራኒ የሆነ በርካታ ድርጊቶችን በማህበራዊ ሚዲያ ላይ ያሰራጨ ግለሰብን በቁጥጥር ስር አውሎ ምርመራ እያጣራ እንደሚገኝ የአዲስ አበባ ፖሊስ አስታወቀ። ፖሊስ ግለሰቡ ሚሊዮን ድሪባ የሚባል እንደሆነና በተለያዩ ማህበራዊ ሚዲያዎች በሚለቃቸው ተንቀሳቃሽ ምስሎች በርካታ የህብረተሰብ ክፍሎች ቅሬታቸውን ያነሱበት ጉዳይ እንደሆነ ገልጿል። ከሚነሳው ቅሬታ ባሻገር የኢትዮጵያ የወንጀል ህግ ጸያፍ ወይም ለመልካም ጠባይ ተቃራኒ የሆነ ድርጊት መፈጸም ወንጀል መሆኑን ይደነግጋል ብሏል። ግለሰቡ በጎዳናዎች ላይ የተለያዩ አጸያፊ በተለይም የሴቶችን ክብር የሚነካ ኢሞራላዊ ድርጊቶች በመፈጸም የቀረጻቸውን ምስሎች በመልቀቅ በፈጸመው ህገወጥ ተግባርና በለቀቀው ተንቀሳቃሽ ምስል በቁጥጥር ስር አውሎ ምርመራ እያጣራ እንደሚገኝ ፖሊስ ገልጿል። በአንዳንድ ማህበራዊ ሚዲያዎች የሚለቀቁ አንዳንድ ምስሎች ተገቢነታቸውን የሳቱና ያፈነገጡ የሆኑ መምጣታቸውን ፖሊስ ገልጾ ህገወጥ ተንቀሳቃሽ ምስሎችን በሚለቁ ግለሰቦች ላይ የሚወስደውን ህጋዊ እርምጃ አጠናክሮ እንደሚቀጥል የአዲስ አበባ ፖሊስ አስታውቋል። የቀድሞው የህወሓት ስራ አስፈጻሚ አባልና የፌዴሬሽን ምክር ቤት አፈጉባኤ ኬሪያ ኢብራሂም የህወሓትን አንጋፋ ፖለቲከኞች አምርረው የወነጀሉበትን ቃለ ምልልስ አድርገዋል። ኬሪያ እንደሚሉት ከሆነ ህወሓት ወጣትና ተተኪ ኃይል የሚጠላና ካስጠጋም የሚያጣጥል ስብስብ ነው ያሉት ኬሪያ በ2008 ዓ.ም የህወሓትን ስራ አስፈጻሚ ከተቀላቀሉ 2 ወጣት አመራር መካከል አንዱ እርሳቸው እንደነበሩ ኬሪያ ያስታውሳሉ። በወቅቱም ፓርቲውን ሲቀላቀሉ ጌታቸው ረዳ ሌላኛው ወጣት አመራር ነበር ሲሉ በማስታወስ ያም ሆኖ ግን ሐሳባቸው በህወሓት አንጋፋ መሪዎች ዘንድ ዋጋ የሌለው የማይደመጥ ነበር በማለት የህወሓት ኮር አመራር እጅግ ይሳለቁባቸው እንደነበር አልደበቁም። ህወሓት እኔ ላይም ሆነ ጌታቸው ረዳ ላይ እጅግ በርካታ አቅምና ሀብት ኢንቨስት አድርጓል የሚሉት ኬሪያ ነገር ግን ሊጠቀምብን አልፈለገም፣ የህወሓት አስኳል ከራሱ ውጪ የማይሰማ አደገኛ ስብስብ ነው በማለት ከሰዋል። በዚህም ሰዓት ድጋሜ የጦርነት ስጋት እንዳጠላ የሚናገሩት ኬሪያ የዚህ ዋነኛ ምክንያቱ የስልጣን ጥማት ነው በማለት ተችተዋል። የትግራይ ህዝብ ለጦርነት የተፈጠረ ይመስል ዳግም ወደ እልቂት እንዲገባ እንቅስቃሴ ተጀምሯል ባይ ናቸው። ጦርነት ከፍተንና መስዋዕትነት ከፍለን የምናስቀጥለው ስልጣን ይበቃል ያሉት ኬሪያ ሰላም በመሻት ብቻ አይገኝም፣ ይህንን አውቃለሁ፣ የፌዴራል መንግስት ይህን ማድረግ ይጠበቅበታል በማለትም ያም ሆኖ የሰላም እድሉን እስከ መጨረሻው አሟጠን ልንጠቀምበት ይገባል ብለዋል። ከ7 ሚሊዮን በላይ ተማሪዎች ከትምህርት ገበታ ውጪ መሆናቸውን የትምህርት ሚኒስቴር በ9 ወራት ሪፖርቱ አስታወቀ። የኢፌዴሪ ትምህርት ሚኒስቴር የ2017 የ9 ወራት የሥራ አፈጻጸም ሪፖርቱን በዛሬው ዕለት ለህዝብ ተወካዮች ምክር ቤት ሪፖርቱን አቅርቧል። የ9 ወራት የሥራ አፈጻጸሙ በትምህርት ሚኒስትሩ ብርሃኑ ነጋ የቀረበ ሲሆን በዚህም በተያዘው የ2017 የትምህርት ዘመን 26,789,407 ተማሪዎች ተመዝግበው በትምህርት ገበታ ላይ እንደሚገኙ በሪፖርቱ ሲገለጽ፣ በተቃራኒው በሀገር አቀፍ ደረጃ 5354 ትምህርት ቤቶች በሰውና በተፈጥሮ በደረሰባቸው አደጋ አገልግሎት መስጠት ባለመቻላቸው ከ7 ሚሊዮን በላይ ተማሪዎች ከትምህርት ገበታ ውጪ ናቸው ተብሏል። ትምህርታቸውን እየተከታተሉ ከሚገኙ ተማሪዎች ውስጥ ከቅድመ አንደኛ እስከ ሁለተኛ ደረጃ ከሚሆኑት ውስጥ 48.2% ሴቶች መሆናቸውም ተጠቁሟል። በትምህርት ዘመኑ ከአንደኛ ደረጃ እስከ 8ኛ ክፍል ድረስ ከተመዘገቡ ተማሪዎች መካከል 50% የሚሆኑትን ለመመዝገብ ታቅዶ 33.7% ማሳካት መቻሉንም የሚኒስትሩ ሪፖርት አመልክቷል። በሪፖርቱ ከተዳሰሱ ክንውኖች መካከል ለ2 ዓመታት በዘለቀው የሰሜን ኢትዮጵያ ጦርነት ወቅት በአማራና በአፋር ክልሎች የሚገኙና አደጋ የደረሰባቸው ትምህርት ቤቶች የመልሶ ግንባታ ወይም ጥገና እንደሚገኝበት መገለጹን ከሪፖርቱ መመልከት ተችሏል።
በአማራ ክልል ምስራቅ ጎጃም ዞን ቢቡኝ ወረዳ ደጎጽዮን ከተማ እሁድ ዕለት የፋኖ ታጣቂዎች ባደረሱት ጥቃት በርካታ የመንግስት የጸጥታ ኃይሎች መገደላቸው ተሰምቷል። በርካታ ታጣቂዎች በዕለቱ ጠዋት ላይ በ5 አቅጣጫዎች ወደ ከተማዋ እንደገቡ የገለጹት ምንጮች የመንግስት የጸጥታ ኃይሎች በሚገኙባቸው ካምፖችና ምሽጎቻቸው ላይ ጥቃት መፈጸማቸውን ምንጮች ተናግረዋል። ከፋኖ ታጣቂዎች 2 መሞታቸውን እንደተረዱና ታጣቂዎቹ የገደሏቸውን የአካባቢው ተወላጅ ሚሊሻዎች በቤተ ክርስቲያናት እንዳይቀበሩ ጫና ሲያደርጉ እንደነበር ምንጮች ገልጸዋል። ጥቃቱን ተከትሎ የመከላከያ ሰራዊት ለጥቃቱ አጸፋ በሚመስል መልኩ በመንገድ ላይ ንጹሃን ነዋሪዎችን መግደላቸው ተመላክቷል። ከጥቃቱ በኋላ ወደ አጎራባች ከተሞችና ወደ ባህር ዳር የሚደረግ ትራንስፖርትና የትምህርትና የንግድ እንቅስቃሴዎች መቋረጣቸውንም ምንጮች ነግረውናል ስትል ዋዜማ ዘግባለች። ብሔራዊ የተሃድሶ ኮሚሽን በእስካሁኑ የቀድሞ ተዋጊዎችን ትጥቅ የማስፈታት ተሃድሶ ስልጠና የመስጠትና መልሶ የማዋሃድ ብሔራዊ መርሃ ግብር በትግራይ፣ በአማራ፣ በኦሮሚያና በአፋር ክልሎች 20253 የቀድሞ ተዋጊዎችን በማረጋገጥ በመመዝገብና የተሃድሶ ስልጠና በመስጠት ወደ ማህበረሰቡ እንዲቀላቀሉ ማድረጉን አስታውቋል። ኮሚሽኑ ይህን የተናገረው በ2017 ዓ.ም የዕቅድ አተገባበር ውጤቶች ባጋጠሙ ችግሮችና ወደፊት ሊተገበሩ በሚገባቸው የመፍትሄ አቅጣጫዎች ዙሪያ ከባለድርሻ ሚኒስቴር መስሪያ ቤቶችና ከክልሎች ተወካዮች ጋር ትናንት በቢሾፍቱ ከተማ በተመከረበት መድረክ ላይ ነው። በትግራይ የተቋረጠው የትጥቅ ማስፈታት የተሃድሶ ስልጠናና መልሶ የማዋሃድ መርሃ ግብር እንደገና መቼ እንደሚጀመር ግን ኮሚሽኑ አሁንም አልገለጠም። ኮሚሽኑ በየካቲት መገባደጃ ከባለድርሻ አካላት ጋር ባካሄደው ተመሳሳይ ውይይት በትግራይ በአንዳንድ ቴክኒካዊና ፖለቲካዊ ምክንያቶች የተቋረጠው የቀድሞ ተዋጊዎችን የመበተን የተሃድሶ ስልጠና የመስጠትና ከህብረተሰቡ ጋር መልሶ የመቀላቀል ሂደት በሚቀጥሉት ጥቂት ቀናት እንደገና ይጀምራል በማለት ተናግሮ ነበር። ኢትዮጵያና ቪየትናም የኢትዮጵያ አየር መንገድ በአዲስ አበባና በሃኖይ መካከል የቀጥታ በረራ እንዲጀምር የሚያመቻች የሲቪል አቪዬሽን ስምምነት ተፈራርመዋል። በቪየትናም ጉብኝት በማድረግ ላይ የሚገኘው ጠቅላይ ሚኒስትር አብይ አህመድ የመሩት ከፍተኛ የልዑካን ቡድን ሁለቱ ሀገሮች በንግድና በትምህርት ዘርፍ ትብብር ማድረግ የሚያስችላቸውን የመግባቢያ ስምምነቶችንም ከቪየትናም አቻዎቹ ጋር መፈራረማቸው ተገልጧል። የአብይ የቪየትናም ጉብኝት ሁለቱ ሀገራት ዲፕሎማሲያዊ ግንኙነት ከጀመሩ ከ50 ዓመታት በኋላ በመሪ ደረጃ የተደረገ የመጀመሪያው ጉብኝት መሆኑን የጠቅላይ ሚኒስትር ጽሕፈት ቤት ባሰራጨው መረጃ ላይ ገልጧል። ኢትዮጵያ ለውጭ ጉዳይ ካቀረበችው ቡና በ9 ወራት ውስጥ ብቻ በታሪክ ክብረ ወሰን የሰበረ ገበያ አግኝታለች። የኢትዮጵያ ቡናና ሻይ ባለስልጣን በ9 ወራት ለውጭ ገበያ ከተላከው ቡና 1.5 ቢሊዮን ዶላር መገኘቱን ገልጿል። አገሪቱ በ2016 በጀት ዓመት በአንድ ዓመት ክብረ ወሰን አድርጋ ያስመዘገበችው ገቢ 1.4 ቢሊዮን ዶላር ነበር። ዘንድሮ ግን በ9 ወራት 299607 ቶን ቡና ተልኮ 1.5 ቢሊዮን ዶላር ገቢ በመገኘቱ ከበጀት ዓመቱ ዕቅድ 138 በመቶ ተሳክቷል ተብሏል። ካለፈው በጀት ዓመት ተመሳሳይ ወቅት ጋር ሲነጻጸር ዘንድሮ 672.44 ሚሊዮን ዶላር ወይም 81 በመቶ ጭማሪ ተመዝግቧል። ሳዑዲ አረቢያ በመጠን 53844.03 ቶን ቡና ወይም 18 በመቶና በገቢ ረገድ 250.02 ሚሊዮን ዶላር በማስገኘት ቀዳሚዋ የቡና መዳረሻ ስትሆን ጀርመንና አሜሪካ ይከተላሉ። የትግራይ ጠቅላይ ፍርድ ቤት የክልሉ መምህራን በጦርነት ወቅት ያልተከፈላቸው የ17 ወራት ውዝፍ ደሞዝ እንዲከፈላቸው ዛሬ ወስኗል። የክልሉ መምህራን ማህበር የመምህራን ውዝፍ ደሞዝ እንዲከፈል ክስ የመሰረተው ህዳር ላይ ነበር። የ2014 ዓ.ም የ12 ወራት ደሞዝን ፌዴራል መንግስቱ፣ የ2015 ዓ.ም የ5 ወራት ደሞዝን ጊዜያዊ አስተዳደሩ እንዲከፍሉ ነበር ማህበሩ ክስ የመሰረተው። ጊዜያዊ አስተዳደሩ በመንግስትና የግል ድርጅቶች ሰራተኞች ውዝፍ ደሞዝ ዙሪያ የተመሰረቱ ክሶች ታግደው እንዲቆዩ የጣለውን እግድ ታህሳስ ላይ በድጋሚ ለ6 ወራት አራዝሞ ነበር። የሶማሊያ መንግስት የጎሳ ሚሊሻዎች ከሶማሊላንድ በኃይል ገንጥለናታል ላሏት ኤስኤስ ካቱሚ አውራጃ 6ኛዋ የፌዴሬሽኑ አባል አድርጎ ተቀብለዋል። ሶማሊያ ይህን እርምጃ የወሰደችው ጠቅላይ ሚኒስትር ሐምዛ ባሬ ለመጀመሪያ ጊዜ ወደ ተገንጣዩ አውራጃ ዋና ከተማ ላስ አኖር ተጉዘው ጉብኝት ባደረጉ ማግስት ነው። የአዲሷ የፌዴራል ግዛት አስተዳደር ፌዴራል መንግስቱና የፌዴራል ግዛቶች መንግስታት በሚያደርጉት ብሔራዊ ምክክር ላይ እንደሚሳተፍ፣ ሁለቱ ወገኖች በጸጥታ ዙሪያ ትብብር ማድረግ እንደሚጀምሩና የግዛቷን የጸጥታ ኃይል መልሶ የማዋቀር ስራ እንደሚሰራ ሞቃዲሾ አስታውቃለች። ይህንኑ ተከትሎ የግዛቷ የጎሳ አስተዳዳሪዎች ከ2 ዓመታት በፊት ከሶማሊላንድ ኃይሎች ጋር ውጊያ ባደረጉበት የማረኳቸውን 25 የሶማሊላንድ ወታደሮች ከእስር ለቀዋል።
ከሩሲያ ጋር ጦርነቱን የጀመረው ዘለንስኪ ነው ሲሉ ዶናልድ ትራምፕ ተናገሩ። ትራምፕ ከሩሲያ ከፍተኛ ጥቃት በኋላ ጦርነት በመጀመሩ ዘለንስኪን ተጠያቂ አድርገዋል። በዩክሬን በደረሰና ከባድ ነው በተባለ የሩሲያ ጥቃት 35 ሰዎች ሲሞቱ ሌሎች 117 ሰዎች ቆስለዋል። በሶስት ሰዎች ምክንያት በሚሊዮን የሚቆጠሩ ሰዎች ሕይወታቸው አልፏል ያሉት ትራምፕ ለዚህ ጦርነት ምክንያት ፑቲን የመጀመሪያውን ኃላፊነት ይወስዳል፣ ሁለተኛው ምን እንደሚያደርግ እንኳን የማያውቅ የነበረው ጆ ባይደን እና ሶስተኛው ደግሞ ዘለንስኪ ናቸው ብለዋል። የትራምፕ አስተያየት ሩሲያ እሁድ ዕለት በዩክሬኗ ሱሚ ከተማ ላይ ባደረሰችው ጥቃት ከፍተኛ ቁጣ መቀስቀሱን ተከትሎ የመጣ ሲሆን ይህም በዚህ ዓመት ሩሲያ በሰላማዊ ዜጎች ላይ ያደረሰችው እጅግ የከፋ ጉዳት ነው ሲል ቢቢሲ ዘግቧል። ቻይና የአሜሪካ ብሔራዊ ደህንነት ኤጀንሲ የበይነ መረብ ጥቃት ፈጽሞብኛል ስትል ከሰሰች። የቻይና መንግስት ሚዲያ በድርጊቱ ላይ ተሳታፊ ናቸው ያላቸውን 3 የአሜሪካ ብሔራዊ ደህንነት ቢሮ ሰራተኞች ስም ዝርዝር ይፋ ያደረገ ሲሆን በጥቃቱም እንደ ህዋዌ የመሳሰሉ ግዙፍ የቻይና ኩባንያዎች ኢላማ ተደርጎባቸዋል። መገኛውን በሃርቢን ከተማ ያደረገው የቻይና ፖሊስ የአሜሪካ ብሔራዊ ደህንነት ኤጀንሲ ኤንኤስኤ ከፍተኛ የሆነ የበይነ መረብ ጥቃት ከፍቶብናል በማለት የከሰሰ ሲሆን ክስተቱ ያጋጠመው ደግሞ ባለፈው የካቲት ወር ላይ ነበር ብሏል። ፖሊስ አክሎ እንደተናገረው 3 የኤስኤንኤ ሰራተኞች ጥቃቱን በማቀናጀት ከሶ እየፈለጋቸው መሆኑን የገለጸ ሲሆን ከግለሰቦቹ በተጨማሪ የካሊፎርኒያና የቨርጂኒያ የቴክኖሎጂ ዩኒቨርሲቲዎችን በጥቃቱ ላይ እጃቸው አለበት ማለቱን ዢንዋ ዘግቧል። የኤንኤስኤ አባላት ተብለው የተለዩት ግለሰቦችም ካትሪን ዊልሰን፣ ሮበርት ስኔሊንግ እና ስቲቨን ጆንሰን የተባሉ ሲሆን ከዚህ ቀደምም በተመሳሳይ የበይነ መረብ ጥቃቶች ሲሳተፉ ነበር ሲል ዢንዋ ይዞት የወጣው ዘገባ ያሳያል። ነገር ግን ሁለቱ የአሜሪካ ዩኒቨርሲቲዎች በምን መልኩና ደረጃ በጥቃቱ ላይ መሳተፋቸው አልተገለጸም። ክሱን በተመለከተ ሮይተርስ በቻይና የሚገኘውን የአሜሪካ ኤምባሲ ቢጠይቅም መልስ አለማግኘቱን አስነብቧል። ምንም እንኳን የበይነ መረብ ጥቃቱ የካቲት ወር ላይ የተፈጸመ ነው ቢባልም ከወራት በኋላ አሁን ይፋ ማድረግ የተፈለገበት ምክንያት ግልጽ ነው። ምክንያቱ ደግሞ ሁለቱ ሀያላን ሀገራት በጦፈ የንግድ ጦርነት ውስጥ ገብተዋልና ሲሉ ተንታኞች ተናግረዋል።